ምንድነው ከዛ በላይ ንግግራችሁ? በምን ምክንያት ነገ በሌላ ምክንያት ነው ብሩን ያስገባሁት እንዳትል። ሶ ንግግራችሁን እከፍቷለሁ። እዚህ ጋር ልክፈተው፣ ችግር የለብሽማ። ችግር የለውም። እሷ ታማሚን አድርጋት ብር ቶሎ ብሎ ላኩ ያለችው እንዳለ ልክ ያለው። ምን አልሽኝ? ብር ሀዊ በጣም ታማ እንደነበረች እቃ እንደተሰበረ ቶሎ ብሩን ላኩ እንዲያለች ልኬልሻለሁ እኮ። ሀዊን ቦይስ ሁሉንም ኮንቨርሴሽናችሁን ነው የምፈልገው፣ ሁሉንም። ነገ ምንም አይነት የምትክድበት ነገር እንትን እንዳይ ሐራ ሀቢባ ሰውየው ምንም ፕሮቴክት እያደረጋት አይመስለኝም። እሱ ምንም ነገር ውስጥ መግባት አልፈለገም። ኖ ኖ ኖ ኖ እሱ ለሐቅ የሚቆም ቢሆን ስነግረው ደሞዟን አልሰጠቻትም አመቱ ሙሉ ስለው እና እኛን ይመለከታል። እኛ እኮ እያስፈረምን በየወሩ ሰተናታል እንጂ አንድ ሰው ሰራተኛክ ደሞዙን እየተቀበለች ተወስድባት ነበር ሲባል ሐራም ብሎ ጠርቶ እንዴት እንደዚህ ታደርጊያለሽ? እንዴት የሰው ሐቅ ትበያለሽ? የሰው ላብ የለፋችበትን እቺ ምስኪን እየታም ይወት እስኪ እንዴት ኮሳሳ እንደሆነች አሳያቸው። ይቺ 18 ዓመት ራሱ እኮ የሞላት ልጅ አትመስልም። እቺ ቀጫጫ ምስኪን ለፍታ እያመማት የሰራችበትን ብር እኮ ነው የዓመት ደሞዟን እኮ ነው የበላቻት። አምናት ሄዳ አንድ ቤት እየሰሩ ጭራሽ የምግብ እንኳን እኮ ሰዎቹ ውጪ የበሉ ቀን ሰርታችሁ ቤት ውስጥ ብሉ ከተባለ የምግብ ዲናር 30 ዲናር 20 ዲናር እኮ በጣም ትልቅ ብር ነው። ከደሞዟ ተወስድባት ነበር። እግዚአብሔርን ሀቢባ ፈቃደኛው ቆይ ሌላ ኬዝ ከሌላቸው ሰውየው ይሄን ሲሰማ አረብ አይወድም የሰው ሐቅ ያውን በረመዳን ሌላ ኬዝ ከሌላቸው ሐራም ብሎ ጠርቶ እንዴት የዚህቺ ምስኪን ብር ትወስጃለሽ እንደማለት እኔ ምን አገባኝ ይላል። እሱማ እንዴት ትላለች? በቤቱ እኔ ነኝ አዛዥ ትላለች። ስታወራ ለራሱ ከኔ ጋር አንዳንድ ጊዜ በቤቱ እኔ ነኝ አዛዥ ትለኛለች። ልክ ነው ደግሞ ቤቱ ልክ እሷ አዛዥ እንደሚስት ነገር ናት። እግዚአብሔር አድራጎቷ ማለት ነው። በቃ ሁኔታዋን ሳይ እንደዛ ነው። በቃ ልክ እንደምትፈራ ነገር አይደለም። እዛ ቤት ብትፈራ መች ደውይለት ትለኛለች። ለሰውዬሽ እደውላለሁ። ደውይለት ችግር የለውም። በጣም ተማምና እኮ ነው። ደውይለት ሌላ ነገር ባይኖር ለሰውዬሽ እደውላለሁ ስላት ደውይለት ለምን ትለኛለች? ያኔ ለራሱ ፈርሞ የሴራሚኩ ለራሱ ብዙም አይለም ተለጥፏል። ታውቂያለሽ? ከዛን እንግዲህ ቋንቋ አላቅም የሶሊን ባባ ብዬ አሳየሁት። የዛን ቀን ቋንቋ አላቅም የመሬቱ በእጄ ነው ያሳየሁት። እንዲህ ብዬ ማለት ነው የዳይን ብዬ አስረዳው። ከዛ ማፊ ሙሽክላ ነው የዛን ቀን ፈርሜ ነው የወሰድኩት። እሷ ደግሞ እንዴ ወይኔ ምስኪን ነው ተወልኝ እኮ የስድስት ወሩን የተባለውን ያልሽውን ክፈይ ያሉኝ እንትን ተወልኝ ይሄው ማፊ ሙሽክላ ማማ አለኝ ስላት እንዴ ከኔ ደሞዝ እኮ እየተቆረጠ ነው ከኔ እየወሰዱ ነው እኮ አምጪ ብላኝ ነው የተቀበለች። ስንት ዙር ነው የተቀበለችኝ? የስድስት ወር ማለት ነው። እና ያኔ ደግሞ ስታመም ለራሱ ኦፕሬሽን አለብኝ ታውቂያለሽ። በልጅነት የተቃጥዬ ኦፕሬሽን አለ እዚህ በጎኔ ማለት ነው። በቃ እግሬም መጎተት ጀመርኩ፣ አመመኝ። በዛው ልቤ ላይም ያመኛል ውስጥ በቃ በሽተኛ ሆንኩ። ከዛም በኋላ በቃ ምን ይሻለኛል እኔ ያቃተኝ ነው። በዛ ላይ ስራውም እየከበደኝ ነው። ምን ይሻለኛል ስላት እነሱን ስታስጠይቅ የሴራሚኩንም ስላልጨረሽ የኮንትራቱንም ክፈይ ያሉሽ አይ ምትይ ከሆነ ብር ከሌለሽም ደግሞ ሌላ ቦታ ቢሮ ሂዶ ከሚሸጡሽ ያን ብር ከፍለሽ ከምትሰሪ በቤተሰብ ብር ይላካለች። እንዲህ ስትል እሺ እኔም በጤናዬ በሰላም መግባት ፈልጋለሁ። እንዴት እየታመንኩ ደግሞ ሌላ ቦታ ሰራለሁ እያየሽኝ አልኳት። እንዲህ ብለን አወራን። ከዛም በኋላ በቃ ቤተሰብ ጋር አወራን። የሴራሚኩም ለራሱ ተነግራቸዋል ለነሱ ለቤተሰብ ማለት ነው እየከፈልኩ እንዳለው ሴራሚክ እንደተሰበረ። ከዛም በኋላ እነሱ ታየ ስናስጠይቅ ቤተሰብ አሁን በእጃችን ላይ ብር የለም ምን ይሻላል እሺ ታገሱ በማለት ተነገረኝ። ታገሽ ተማለ ብሎኝ ማለት ቤተሰብ በቃ ይሄን እየታገስኩኝ እንዴት ነው ዝም አሉ ቤተሰብ። ምን ይሻላል ካልሆነ ቲቪ ተሰበረ ብዬ በልጄም ይያለው ስለሆነ አንቺም አው ቲቪ ተሰብሯል በእኛ ያብር ይላካለች። ለካ እነዛ ሰዎች አላሉም። እሷ የፈጠረችው ነው ብርም ይሰጥ የዳሽን ክፈይ ያለችው እሷ ናት። እሺ እኔ ያልገባኝ አንድ ጥያቄ ኮንትራት ቤት ሰው ሲያመጣ ገንዘብ አይከፈልም። ይሄ 80,000 ኢትዮጵያ አስከፍላሻለች፣ 25,000 ለዱባይ ብላ አስከፍላሻለች፣ 105,000 እንደገና እዛ ከሄድሽ በኋላ ደግሞ ደሞዝሽን ያመጣሁበት እዳ ትልሻለች። ኮንትራት ቤት ስታመጣ
አረቦቹ ናቸው ትኬትሽን የሚቆርጡት ቪዛውን የሚያወጡት። አንቺ ምንም አይነት ክፍያ አትፈጽሚም። ኦኬ አዎ ይሄ ብር ለራሱ ሲጠየቅ አቢባ ሲጠየቅ ሰውየው ደላላ በፊት የወሰደኝ ደላላ ሲጠይቅ ሰውየው አሰሬ ማለት ነው የብርም እየጠየቅነው የኮንትራትም የለም የተቀበላትም ነገር የለም። ትኬትም የትኬት ለራሱ እኔ ነኝ የቆረጥኩ ሻንጣም እኔ ነኝ የገዛውልሽ በማለት እኔ ደግሞ ብር ሲሰጣት አይቻለሁ በአይኔ ማለት ነው። የዛን ቀን ልመጣ ስል ማለት ነው እንግዲህ ከቤተሰብ ከተቀበለ በኋላ ማለት ነው ያ 133,200 አዎ ያ ከተላከ በኋላ ያም ለራሱ እነሱ አይቁም ለካ ሰውዬው አላቅም ማለት ይሄ ሁሉ የፈጠረችው እሷ ናት። ለእኔ ከነሱ ጋር አውርታ ለኔ የምትል ነገር መስሎኛል። እኔ ቋንቋ ባቅ ኖሮ እነሱን ለምን ነበር ይሄን ያህል ብር ለምን እንዲሆነ እኔ ተማሚ ነኝ ብዬ አወራቸው ነበር። ግን ቋንቋ በአለም አንድ ጥያቄ አንቺ አመት ከ4 ወር እዛ ቤት ስትሰሪ እንዴት አረብኛ አልለመድሽም? አመት ከ4 ወር አረብኛ አይለመድም? አቢባ እየሰማች ሊሆን ይችላል። ባላ አንዳንድ ጊዜ የሆነ ዘመድም አለች እሷ ስደውል ለራሱ እስኪ እንድታስለምርኝ እንኳን ንገሩልኝ በክላስ በገባን ቁጥር እንኳን እስኪ አንዳንዴ እንኳን መልስ ትመልስልኝ በአረብኛ ትንገረኝ በማለት እኔ ጊዜ የለኝም ሰዓትም የለኝም አንቺ ጋር ቁሜ ለማስረዳት በማለት ይሄ እንደዛ ያመልስ ነው የምትመልስልኝ። እንዳውም እነሱ አንዳንድ ነገር ሲሉ ለራሱ ትርጉም ስጠይቃት አትመልስልኝም። ምንድነው ይሄ በማለት እንደ አሰልቺ ነገር አለ ትሰለቸኛለች ስጠይቃት። እነሱ ደግሞ ሁሌ አይጠሩም። የኔ ደግሞ ጽዳትም ስለሆነ ከኔ ጋር አይለም ንግግራቸው ሁሌ። እሺ አንዴ ቮይሱን ልክፈተው። አሁን ግራ የገባኝ ነገር አለ ማለቴ አሁን አንቺ ማስረጃሽ እሷ ደሞዝሽን ለመውሰዷ ማስረጃሽ ምንድነው? የሰጠኝ 33,000 ደረሰኝና ቮይስ አለ። የደሞዝሽ የእንትን ነው። አሁን ለምሳሌ ወይ እሷ ጋር ቮይስ ካለ የዚህን ወር ደሞዟ የዕዳዋ ተከፈለበት የዚህን ወር ምናምን ያለችበት ቮይስ አለ። አው ስልኬ ላይ ፈልጋለሁ ካላጠፋች እሷ ማለት ነው የተወሰነ ሸርተ ላይቭን እያየች አይደል? ምን ትጠብቂያለሽ? እስከዛ እኔ ከፍታለሁኝ ለእናንተ ቮይሱን ክፈቺ ችግር የለብኝም ብላለች። ያው አውሪ ስለ ጨውሽ አይደለም ስለ ጨውሽ ምንም የሚመጣ አይደለም። በመጀመሪያ የልጅቷን አይምሮ ቁጭ ብለሽ አዳምጪ ስትኒ ማቲ ኔትወርክ ነው ሰውየው ጋር እያወራው ስለሆነ ነው። ተረጋጋይሜ ስለፎከራችሁ ምንም የሚመጣ ነገር የለም። ይሄንን ወቂ መጀመሪያ ቁጭ ብለሽ አውሪያት እሷን አይምሮዋን ተረጂ ሸርኮሜ ነመደነዘዘ ነመቆርቸናት ትጎዳ ሚረ ነመሳንቱናት ትጎዳ ነመይደ ነማሰውዳ ሙኮሽን ተረጋጊስቲ። አሁን የሚያወራው ማን ነው? ያቺኛዋ ናት ወይስ እሷ ናት የምታወራው? ማን ነው? መለየት አቃተኝ እኮ። አሁን አንቺ የመጫው እንተይና ይሁን ላይ ነኝ ደውይልኝ እና ደወሊ ኔትወርክ ዳ ለምችለው አሜና ለምችለው ከዴ ሜና ማለት ነው እና ደወል እና በጣም እያመማት ስለሆነ ማለት ነው ወደዛ ወደ ሐኪም ቤት ሊያስገቧት እና እነዚህ ህመምተኛዎች አሉ አይደለ እንደ ቤተሰብ አልባ የሆኑት እነዚህ በእርዳታ ምናምን እዛ እንድትገባ ሴትዮ ግን ያሙ የሆነ ይሄም ሆነ ያ ቢሮ ይከፍላታል አሉ ልጆች ሲጠይቅ ብሩ ማለት ነው እዛ ያለው ቢሮ ይከፍላታል። ግን ልጅቷ አድራሻዋ ነው የማይገኘው በኋላ ትክክል አይደለችም በሚል ማለት ነው። ሴትዮ እንዲህ ነው እንግዲህ ስታወራ የነበረው አላቅም። ጓደኞቼ ስነግራቸው ወደዛ ሆስፒታል መግባቷ ለዚች ልጅ ጥሩ አይደለም ላይምሮ አሉኝ። ምንም ማድረግ ደግሞ አልችልም። የኔ ቦታ ደግሞ ሰራተኛ ሰውድየው ደግሞ ምን ብሎኛል? ማፊ ቴሌቪዥንን ከሰር ምንም የተሰበረ ቲቪ የለም ውሸት ነው ብሎኛል። ቴሌቪዥን ተሰበረ ብላ 133,000 የኢትዮጵያ ብር እንዲያስገቡ አድርጋለች። ፋቱራ አለ ደረሰኝ አለ ስለው ማፊ ቴሌቪዥንን ከሰር አስላን አለኝ። የተሰበረ ቴሌቪዥን የለም አለኝ። እያመጣች ነው ፎቶ ምናምን እየመረጠች ነበረ የኔ ቦታ ምግብ ቦታ ለመተካት እና መታወቂያ ምናምን ተቀብለውኛል። አሁን ደግሞ ፈሳሽ ነገር ዝም ብሎ ይወርዳታል። እንግዲህ ፔሪዷ 8 ወር 7 ወር ውስጥ ለኛ ያላለችም ዝም ብሎ ፈሳሽ ነገር ከላይዋ ላይ ይፈሳል። ታውቂያለሽ በማጸኗ በኩል እና እንግዲህ ማድረግ አልችልም። ከአቅሜን አድርጌያለሁ።